እንዴ አንቺ ታምያለሽ እንዴ? እንዴ ጆሲ ምን ትሰራለህ መኝታ ቤት? ሳሎን ጠብቀኛ አላልኩህም ነበር እንዴ? ሳሎን እስትጠብቅሽ ናፈቅሽኝና ወደዚህ መጣሁ። አንተ ልጅ እዛው ሁን፣ እኔ እዛው መጣለሁ። ግን ለምንድን ነው የዝን ያህል ምረቂኝ? እኔ ጓደኛሽ መሆንስ የማይገባኝ ልጅ ነኝ እንዴ? ሰላም ጤና ይስጥልኝ። ውድና የተከበራችሁ አድማጭ ተመልካቾቼ ለቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ። ለምታደርጉ አመሰግናለሁ። ትንሿ እንግዲህ እነ ኪራ እጥርቅ እየባዝላት ምናለች እንደሚል ሀገሬ ሰው ትንሿን እየሰራች እንድትማርና የወደፊት እጣ ፋንታዋን ያማረና የደመቀ ይሆናል በማለት አስጠግተዋት ነበር። ይሁንና እሷ ምንም በማታውቀውና ባላወቀችው ክፉ ጓደኛ አጥምዳታለች። በዚህም ይህን እንግዲህ ያረገችባት አዝና በአሁኑ ሰዓት አፍቅሯትና እንዲሁም ደግሞ ተእውነት ስለሚወዳት በዛ ቅናት የተነሳሳችው ጓደኛዋ ነች ይህን ወጥመድ ያዘጋጀችላት። የሚያሳዝነው ነገር ደግሞ ይሄ ደግሞ ግግምና ድድብ ያለ የሚሆኑ እነ ኪራ ቤት ግድት አልገባሁ በማለት ይገባል። ምሽ ይሄ ብቻ ከመግባቱም መኝታ ክፍል ይሄዳል። እባክህ እንግዲህ ትንሿዬ በጣም ጎበዝና ጎበዝ ተማሪ ነች፣ ስለዚህ እንድታስጠኒ ብዬ ነው በማለት ነበር ወደ ቤት የገባባት። ግን ወደ ቤት ተገባባት ወዳ በጣም እያስቸገራትና እያስጨነቃት ባለበት ሰዓት የሚያሳዝነው ደግሞ ያላሰበችውና ያልጠበቀችው ነገር ተፈጠረ። እንግዲህ ተጆሲ ጋር ጆሲ እያስቸገራት ባለበት ሰዓት ባልታሰበና ባልተጠበቀ ሰዓት አዝና ይመጣል። በር ይቆረቆራል። በሩን የከፈተችው ደግሞ በሚያሳዝንና በሚያስከፋ መልኩ መቅደስ የትንሿ ጓደኛ ተብዬው ግን የምቀናባት ወጥመዱን ያዘጋጀችው ነበረ። በሩን ከፍታ እሱን ስታየው በደስታ ትዋጠች። ምክንያቱም ውስጥ ያለውን ነገር ስለምታውቅ ምን ነው ሰላም አትለኝም እንዴ ትለዋለች። አይ ትንሿ መስለሽ ነው። አሀ ትንሿ ካልሆነች ሌላ ሰው ሰላም አትልም? እሷ ካልሆነች ሰላም አትልም ማለት ነው? እንደዛ ነው። እሷ ስለሆነች ስላልሆነች አይደለም፣ አንቺ ስለሆንሽ ብቻ ነው ሰላም ማልልሽ። ገባኝም። ቢገባሽማ ገና ስታይ ነበር ብን ብለሽ መጥፋት ያለብሽ ይላል። ትንሷለች ወላ የለችም? አራለች እቤት ናት። በቃ አሁን እሷን ጥሪ። ለነገሩ ተይው፣ እኔ ራሴ መግባት እችላለሁ። አይ አንተ መግባት አትችልም፣ እዚሁን እኔ ራሴ ጠርቻት እመጣለሁ ትለዋለች። ለምን አባሽ ነው እማልገባው? አንቺስ ማ ስለሆንሽ ነው እምከለክልኝ? ኧረ እነ ኪራ ቤታችሁ ተዘረፈ። ቤት ሰው ሲገባ እንደምትቆጣ አልነገረችም? እቤት ሰው ሲገባ እንደምትቆጣ አልነገረችም ትላለች። ወጥመዱ በትክክል መጠመድና አለመጠመዱን በደንብ ሄዳችሁ ለማድረግ ነው ይሄ ሁሉ ነገር እንግዲህ የምትጋጋ። በተለይ ደግሞ ወንድ ትለዋለች፣ አንቺ ልጅ ዘወር በይልኝ፣ ምን ነው ጥፌ ናፈቀሽ እንዴ? ብዙ ጊዜ ስለምጠፈጥፍሽ ሱስታ የሆነብሽ አልቀረም ይላታል። ሴት ልጅን መምታት ኋላ ቀርነት እንደሆነ አልገባህም መሰለኝ። እሺ እንግዲህ መቅደስዬ የትንሿን ፍቅረኛ ሳሎን እነ ጽናትዬ ሳሎን ይዛው ትገባል። እየታርግሻት ነው እየሌለችው። እኔ ታረጋታለሁ፣ ይልቅ እሷ ስለሌለች እኔ እናንተ እናውራ ትለዋለች። በጣም ትወደዋለች እና ታፈቅረዋለች። እሱ ግን ጭራሽም በሽታ መስላ ነው የምትታይ። በጣም ትቀፍኛለሽ፣ በጣም ነው ምጠላሽ፣ ደስ አትኝም ይላታል። አንተ ይህን ያህል መሆንህ ነው? ምን አይተህብኝ ነው? እኔ እኮ በጣም ጥሩ ልጅ። ትንሿን እንግድን አልጋው ላይ ጆሲ ነያንሽኝና ነው የምነሳው ሲላት ጎትቶ እቅፍ አድርጎ ይጥላታል። በዛን ሰዓት ኢዛና ያያታል። ምን እየሰራችሁ ነው? ምን እየሆናችሁ ነው ይላታል። ወርቀን ነው አይደለም? ወርቀን ነው። ትንሿ እየተጨነቀ ጆሲ ደግሞ አዎ በፍቅር ወርቀን ነው፣ አዎ በፍቅር ወርቀን ነው። ራስ በፍቅር ነው የወደቃችሁት? ትምህርት ምናምን እያልሽ ስትይ አልነበረ እንዴ? እኔም በትምህርት እያሞኘሽኝ፣ ጭራሽ በትምህርት እያሞኘሽኝ በፍቅር ወርቀሽ ነበረ። አስረዳ ይዙ ቆይ ላስረዳ ስትለው ወደዛ ሂጂ፣ እኔ ውሸታም ሰው አልወድም ብሎ ይገፈትራታል። ጆሲም ተተቀመጠበት ትገፈትራታለህ እንዳንዳ አየጁዙ እንግዲህ አንድ ጆሲም በቦክስ ካለ በኋላ ትንሿየም ተረጋጋ እንጂ ትለዋለች።
መጀመሪያ እደጉ እሺ መጀመሪያ እደጉ ይልና በጣም ይናደዳል። እንግዲህ ከዚህ በኋላ ዲዛና ይወጣል። ትንሿዬም ተጎዳትልና ስትል መቅደስ ሰርግና ምላሿ ሆነላት። ምንድነው እየተፈጠረው ትላለች። ነይው ተጎዳ መሰል እኔ ኢዛናን ላስረዳው መከተልም አለብኝ አንቺ ጆሲን እዩ ትላታል። ጆሲ እንግዲህ አንዴ ቦክስ ተጠጣ በኋላ መቅደስ መሆንሃል ተጎድተሃል ወይ ትላለች። ዝም በይ አንቺ ምናምን ይላታል። እኔ እንደሚያሳዝነው ነገር መቅደስን ማነቻውም ወንድ አይወዷትም እና እኔ ላይ ምን ትጮኻለህ? እኔ ላይ የምጮኸው ምንድን ነው? የመታህን አትለውም ነበር ወይ? ምናልሽ አንቺ ሰባተኛው ነፍስ ነው ነፍስሽን እምልከው፣ ሰባተኛው ሰማይ ነው ነፍስሽን እምልከው። ጀግና ተሆንክ እሱን አመታውም ነበር እንዴ? ምን ያጮኻል እኔ ላይ ትለዋል። ትናንትና እንደምናውቀው ጽናት ኪራ ላይ ያዜ ልቀቀኛለች። አንዳንድ ጊዜ አንዳንድ ነገሮችን ቡክ ካልን ነገሮች መብረድ ሳይሆን በቃ ይውጣልሽ የሚባል አባባል ይሰራል። እናም ጽናት እረታይ እማ እያረኩ ያለሁትን እኔ እኮ ላንቺ ነው እኔ እያስደሰትኩሽስ አይደለም ወይ እማ ሲላት፣ እባክህ ባፍ ሳይሆን ንግስት አርጎ መኖር ነው እንጂ ስትለው፣ እንዴ ምን እያልች ነው? እኔ እኮ ለአንቺ ብዬ ነው ሰራተኛዬን እመወዳትና ማከብራትን ሰራተኛዬን እንዳበር ያረኩት ይላታል። ፈጽሞ አልግባባ ይላሉ። እንዴ በቃ እንደዝማ ከሆነ በይውጣልሽ ምን ታመጫነሽ በማለት ወዳውኑ ነው ወደ ሀንቾዬ ጋር ስልኩን ያጭሃል። ሀንቾዬም እፈልግሻለሁ እንድመጪ ይላታል። በደስታ ሀንዬም እየዘለለች ትመጣለች። ደስ እያላትና እየፈነደቀች ቀደም ብላ ቢሮ ገብታ ትገኛለች። እናማ እንዴት ብዬ ነው ማመሰግነው? ምንድነው እምለው እያለች እያወጣ እያወረደ ነበረ። ስታወጣና ስታወርድ ኪራ ከኋላዋ ሆኖ ያዳምጣት ነበረ። ከዛ በኋላማ ምን ልበላችሁ በቃ እንግድን ወደ ስራሽ እንድትመለሽ ቲላት አለምን የተቆጣጠረች መሰላት። በጣም ደስ አላት። እንግድን አንዳንድ ሰው ያለ ምክንያት ፈጣሪ አይፈጥረንም። ሁላችንም አንዳንድ ነገር አጉድሎ ወይንም አንዳንድ ነገር ጨምሮ ነው የሚፈጥርብን። እንግዲህ ኪራ በስራዋ ጎበዝና ጠንካራ ሰራተኛ ነች። ግን ትንሽ ነጠቅ ያረጋታል ወይንም ደግሞ ትቅለበለባለች። እንደዚሁም ደግሞ ቡና ደግሞ በጣም ትወዳለች። ከዛ በተረፈ ጠንካራና ጎበዝ ሰራተኛ ነች ይላል ኪራ ሀናን ከአንዳንድ ነገሮቿ ውጭ ሌላ ነገሯን በጣም ይወድላታል፣ ትመችዋለች። ይሁንና ጽናት ደግሞ በዚህ እርር ቅጥል በገን ብላለች። እንደዚህ ያሉ ሴቶች ባል ይነጥቃሉ ወይንም ደግሞ ኪራን ትነጥቀኛለች በማለት አስቀድማ ፈርታና ጥርጣሬ ውስጥ ገብታ ነበረ። እናም በቶሎ ብላ እርምጃ መውሰድ ነበረ ይመቻል ወይንም ደግሞ ቶሎ እርምጃ ከወስድ ከህይወታችን ትወገዳለች፣ ትዳሬ አልፈራም በማለት ነበር። ይሁንና ራሷ ባመጣችው ጦስ መልሳ ሀና ወደ ስራዋ እንድትመለስ አድርጋለች። አሁን ሀና ዛሬ ወደ ስራ በተመለሰችበት በደስታ በሐሴት ዋጥ ብላለች። ኪራም እንግዲህ ወደ ስራሽ ተመልሰሻል፣ ከዚህ በኋላ ግን አንዳንድ ነገሮችሽን ታስተካከዋለሽ ትላታል። ኪራ አለቃ እነዚህን አንዳንድ ነገሮች ማስተካከለው ወይንም ደግሞ እንድረሳቸው የሚሆን 3 ቀን ጊዜ ይፈጅብኛል ትለዋለች። እንደዛ ከሆነ ከ3 ቀን በኋላ መተሽ ስራሽን መጀመር ትችላለሽ ይላታል። አረ ፈጽሞ እንደዚህማ አይሆንም፣ በቃ እንዳልከኝ ይሆናለሁ። እኔ ምንም ያጠፋሁት እኮ ነገር የለኝም፣ እንደው ስሜ ሆኖ ነው እንጂ ያጠፋሁት እኮ አልነበረም አለቃ ትለዋለች። እና ለመባረር ያበቁሽ እና ጥንቃቄ ስራ ትጀምሪ፣ ጥንቃቄ ማድረግ ያሉብሽ ነገሮች አሉ። ምን ነበር አለቃ ለማባረር ያበቁሽ? እሱም እኮ እኔ ምንም አላጠፋው፣ ሚስት ነች እንጂ እኔ እኮ ምንም ያጠፋውን ነገር የለም አለቃ። እኔ አንድ ነገር ተረዳሁ። ምን ተረዳሁ መሰለ? ቅናት በጣም መጥፎ ነው፣ በጣም መጥፎ ነው። ስለዚህ ደግሞ የምንቀናው ደግሞ እኛ ሴቶች በጣም ከልባችን ተወደድን በጣም እንቀናለን። አዎ ከልቧ የወደደች ሴት ነች በጣም የምትቀናው። ደግሞ ከዚህ የተረዳሁት ነገር ቢኖር በጣም ትወዳለች፣ በጣም እንደምትወድህ ግን ተረድቻለሁ። አዎ እኛ ሴት
ሴቶች በጣም የምንቀናው የምንወደው ሰው ላይ ነው። ስለዚህ በጣም ነው የምትወድህ ትለዋለች። እውነት ትለዋለች። ፍልቅልቅልቅ ትላለች። እስቲ ሀና ማነሽ? እስቲ ተረጋጊ፣ አትለፍልፊብኝ፣ ተረጋጊ ይላታል። ምን ላድርግ? ደስታው እኮ ነው አለቃ፣ ደስታው እኮ ነው። አዎ ደስታው እኮ ነው አለቃ። እንታያለን አሁን ታያለህ። በሙሉ 3 ቀን በሙሉ እንደዚህ ነው የሚያደርገኝ። አዎ 3 ቀን በሙሉ እንደዚህ ነው የሚያደርገኝ። እንደዚህ ያደርግሻል? አዎ ብቻ ያው 3 ቀን ብቻ ነው እስከምረሳው ድረስ 3 ቀን ብቻ ነው አለቃ፣ 3 ቀን ብቻ ነው። ኦ ያለች እንግዲህ ሽቲ ለብሳ ነበር የመጣችው፣ ወይንም ቢጃማ ነበረ። ከስር ግን የስራ ልብሷን አድርጋ ነበር እና አዎች ስራዬን እጀምራለሁ አለች። እና እዛው ልትስላ ወይንም እዛው ልታወልቅ። እንዴ ምንድን ነው? በቃ ችግር የለውም። እንዴ ምንድን እየሆንሽ ነው? በቃ ታፈርግ፣ ወደዛ ወንበር ዙር፣ ፊትህን አዙረ ወደዛ አለች። ፊቱን አዘረ። ለቀይ ልብሷን ካወለቀኝ በኋላ አያሄደር አለቃ ለስራ ምን ያህል ዝግጅት እንዳለኝ አያለ አይደለ? ምን ያህል ቀልጣፋና ጎበዝ እንደሆንኩኝ በቃ አለቀ። አየኝ አይደል አለቃ? በጣም ጎበዝ ነኝ እኮ፣ ጠንካራ ሰራተኛ ነኝ። ትንሽ ተመቅለበቤ በስተቀረ ሌላው ነገር በጣም ጎበዝና ጠንካራ ነኝ። እንግዲህ ኪያና የስራ ባልደረባቸው ይሰሩ ነበር። ጸጥ ረጥ ብለው ነበር። እያበደች አበድ በድ እያለች ሀንቾ እየመጣይ። በነገራችን ላይ ለኪራ ቢሮ ሀንዬ በጣም ድምቀት ነች። ሁለቱ እንግዲህ ተደባብረዋል። ምክንያቱም ኪያዬ ትወዳለች፣ ደግሞ አፍ አውጥታ መናገር አልፈለገችም። ሳመቻቸው። እንዴ እንደዚህ ተኮራርፋችሁ ነው እንዴ የምትሰሩት? ተኮራርፋችሁ ነው ግን እንደዚህ የምትሰሩት ትላለች። ናችሁ እንድንሽ ሀንዬ አለሁኝ። እኔ ግን እንድትረዳሁት እኔ እዚህ ቢሮ ከሌለው በጣም ቀዝቃዛ ነው። በቃ ቀዘቀዘ። የተለልሽ እኮ ቢሮ ራሱ ጸጥ ነው ያለው። በቃ አሁን እኔ ተመልሼላችኋለሁ። የምርሽን ነው ሀንዬ? አዎ ተመልሻለሁ። ሳያለቃችሁ እግሬ ላይ ወድቆ ተለማምጦ ነው ያመጣው። እኔ እንኳን እምቢ ብዬው ነበረ። እምቢ ብዬው እግሬ ላይ ወድቆ ተለማምጦ አመጣኝ። አዎ ኪራ የሚለማመጥ ሰው ነው ያስታውቃል። እስቁባታን። እንዴ ሀደ ምን ያስቃችኋል? አረኛ እውነታችን ነው። እኛ ራሱ ኪራ ሀን ነገር የሚላክን ሽማግሌ ፈልጉ ብሎን እየፈለግን ነበር ትላታለች ኪያ። ሀና ዛሬ ምንም ነገር ምንም ወሬ አልፈልግም። ዛሬ እንግዳለኝ። አረ ችግር የለም ግን እንደዛ ተሆነ ለምን ወደ ቤት አልሄድም? አይ እንደዛ አይሆንም፣ እቢሮ አስገብቼ ቆልፈብሻለሁ። እንዴ እንደዛማ አይሆንም። ደግሞ በኋላ ታፍኝ ብሞትስ? ወይ ምን ላድርግሽ? እና ካልሆነ ወይ ከወንበር ጋር ልሰርሽ? ሀና አንቺ እኮ በጣም አስቸገርሽ። ተይ ማለት በይ ሆኗል። በቃ አለቃ ወደዚህ ቢሮ ድርሽ አለልም። ወደዚህ ቢሮ በቃ ድርሽ አለልም አለቃ። ቆይ የጽናቴን ድምፅ ሰማሁ መሰል። ወይ ሀደ ደስ ይላላ። እንደውም ውጭ ወጣችሁ ምሳ ትበላላችሁ፣ እኔም እበላለሁ አደል? ተደበቂ ነይ ተደበቂ ያለ ጽናት መጣች። ነይ ተደበቂ ያላት ነይ ተደበቂ ነይ ተደበቂ። እንግዲህ ኪራ ጽናት ስመጣ አይቷታል፣ ግን ያላየ መስሎ ከዛ አይኑን ታሲዘዋለች። እኔ ማነኝ ትለዋለች። እኔ የኪራ አጥንቴ የፍቅሬ ማጣፈጫ። ይህ ሁሉ ነገር ሲሄድ የሚያሳዝነው፣ ይህ ሁሉ ነገር ሲባባሉ የምታሳዝነው ሀንቾ ታደምጣለች። እንዴ አለቃ እንደዚህ የፍቅር ቃል ማውጣት ይችላል እንዴ? አለቃ እንደዚህ የፍቅር ቃል ማውጣት ይችላል? ወይ ጉድ! እኔ ላይ ሲጮህ እኮ ምንም የማያውቅ ሰው ነው የሚመስለው። እኔ ላይ እንደ መብረቅ ሲጮህብኝ ምንም የማያውቅ ሰው ይመስላል። ለካ እንደዚህ ያሉ ቃላት ማውጣት ይችላል። ኪራዬ እንደነህልኝ ደህና ነኝ፣ ግን ምን እግር ጣለሽ? ናፍቀቴና በቃ ለምን ከዚህ ምግብ አብረን አንበላም ብዬ አሰብኩና መጣሁኝ። አይ እንኳን መጣሽ፣ ደግ አድርገሻል። እንኳን ደህና መጣሽ። ግን እና ብዙ ስራ አለብህ እንዴ? አዎ፣ ግን አንቺ እያየው ስራ መስራት አልችልም። እንዴ የሰውዬ ቆይ ሌላ ሴት እያየ እየሳለ ነው እንደሚያወራት? አይ ሀና ምንድነው ስራህን ማሰራ? በቃ ሳይሽ ይችን ቆንጆ ምሳ ጋብዛት እያለኝ ነው። ስለዚህ ምሳ መጋበዝ ነው የምፈልገው እንጂ ስራ የሚባል ነገር አልሰራም ይላታል። እሺ
ግን ደግሞ በኋላ እንዳይረፍድብህና እንዳትናደድ ሰዓቱን ገፋ አድርገህ ወተን እንበላለን ትለዋለች። አዳኒ ቁጭ ብዬ ትሰራ አንቺ የልኮኝ ነው ይላታል። ቁጭ ብዬ አይሃለዋ ምን ያህል ጎበዝና ታታሪ ባል እንዳለኝ ማወቅና ማየት እፈልጋለሁ ትለዋለች። እነዚህ ሰዎች በቃ ፍቅራቸው አገረሸ ማለት ነው። ፍቅራቸው አገረሸ። አምላኬ ሆይ ለኔስ መቼ ነው እምሰጠኝና እምሟዘዝበት የሚሟዘዝብኝን መቼ ነው ለኔስ እምሰጠኝ እንደው መቼ ነው ትላለች ሀንዬና ላግዝሃ ብላ ወንበሯ ላይ ልትቀመጥል አይደለ? አረ ቆይ ተቀመጪ ቆይ ብሎ ዘሎ ይቀመጣል። ምክንያቱም ከኋላ ሀንቾዬ ተደብቃለች። ምንህ ነው ትላለች። ትደነግጣል። ኪራ አይኖቹ እያሳበቁበት ነው። መሆንህ ነው ምንድን ነው ስትለው አይ አንቺ እዛ ተቀመጪ የሚመጣ እንግዳ ስላለ ነው ብዬ ነው። አንቺ እሱ ጋር ተቀመጪ የሚመጣ እንግዳ አለ ይላታል። እዛ ከሆነ በቃ እኔ እነኪያ ቢሮ ልሆንና በቃ ሲወጡ እኔ እመጣለሁ። አይ ችግር የለም አንቺ ተቀመጪ፣ ባይሆን ሲመጡ ትወጫለች። በቃ አሁን ስራህን ስራ በወሬ አልያዝ ትለዋለች። ያሳዝነው ነገር ኪራ በወንበሩ የሀንቾን እጅ ረግጧታል። አለቃ ስትል እንዴ ምንድነው ማነው እሱ ጋር የደበቅከው ትላለች ጽናት። እንዴ ማነው እሱ ጋር ያለው? እንግዲህ እነዚህ ጊዜ ሀንቾዬ ብቅ ትላለች። ምን ትሰሪያለሽ እዚህ ትላታለች። ተደብቄ እሷ ቆይ እዚህ ቢሮ ምን ትሰራለች? አባራት ብዬ አስበርሬ አልነበረም እንዴ? ቆይ እሷ እዚህ ቢሮ ምን ትሰራለች? በየት እናወራለን ብዬ ነው እንጂ ልነግርሽ ነበር ይላታል። አልገባኝም። ስራ መልሰሃት ነው? ወደ ስራ መልሰተኛ እንደጣሁ ነግርሽለ ታዋቂ የለ። በዛ ላይ ደግሞ ስራ እንዴት እንደተደራረበብኝ ነግሬሻለሁ። እናት እኔም እኮ ስራ ጥቼ ነው። እሺ በቃ እኔ አሁን እኔ ውጪ እና ለምን ተደብቀሽ ነበር? እኔ ነኝ ማታ ነግርሻለሁ ብዬ አስቤ ስለነበረ አሁን ስታያት እንዳትናደጅ ብዬ ተደበቂ ያልኳት ዛሬስ እኔ ነኝ ይላታል። አሁን አንቺ ውጪ እኛ ሁለታችን ማውራት አለብን ትለዋለች። እሺ ብቻ አደራ ስለ እኔ እንዳታወሩ፣ ስለ ራሳችሁ እንደፈለጋችሁ አውጥታችሁ አውርዳችሁ የፈለጋችሁትን በሉ፣ እኔን ግን አደራ እንዳታሙኝ ትላል ሀና። አሁን ዝም ብለሽ እሺ አሁን ንገረኝ አለችው ሳትጎርሳ ሳልሳ። እማ እኔ ማታ ነግርሻለሁ እበየ ነው እንጂ በፍጹም ከአንቺ ልደብቅሽ ፈልጌ አልነበረም። እኔ ማታ ነግርሻለሁ ብዬ ነበር። እኔ እኮ የሆነ ቀልቃላ ስለሆነች ፈርቻት እንጂ እኔ እሷ ሰራች አልሰራች እኔ ላይ የምትለውጠው ነገር እኮ የለም። ግን እኮ ቀልቃላ ነች ትላለች። ባይዘወይ ቆንጅዬትና እንደዚሁም ደግሞ ደስ የምትል ሮጌ እንደዚሁም ደግሞ የስራ ሰው ነው ሀንዬ። ያው ተመንቀልቀሏ በስተቀረ ብቻ ደስ የምትልና ነች። በዚህም እንግዲህ ጽናት ቅናት ውስጥ ብሎባታል። ሲቀጥል ደግሞ ያው የሚቀና ባይዘወይ የወደደ ሰው ነው። አንድ ሰው ስትወዱት ነው በጣም የምቀኑበት እንጂ ካልወደዳችሁት የፈለገው ነገር ሄዶ አድሮ ውሎ ቢመጣ ምንም አይመስላችሁ። ስለዚህ ጽናት በጣም ኪራን እንደምትወደው በቃ መቅናቷ ብቻ በቂ ነው ማለት ነው። ምክንያቱም እንደምናውቀው ራሱ ኪራም ቀናተኛ ነበር ከዚህ በፊት ከደፍ ጋር የነበራቸውን ላይፍ እንደምናውቀው። አሁን ደግሞ ተሷ ወደሱ ተጋብቶበታል። የሷ ደግሞ ትንሽ ግን ገነንና ከፋ ብሏል ማለት ነው። ባኛል እኮ በጣም ጎበዝ ናት። ሰሞኑን ኪያ ራሱ የሷን ስራ ደርባ ነበረ የምትሰራው ይላል እና ደግሞ ኪያም በጣም በስራ ተጨናንቃን ስራ በስቷል። ስለዚህ ምንም አታስቢ ይላታል። እሺ አንተ ታልክ እሺ፣ ግን ደግሞ በምንም ሆነ በምንም አጋጣሚ ከስራ ውጭ ታንተ ጋር ሆና እንዳያት አልፈልግም፣ ታንተ ጋር ቆማ እንዳያት አልፈልግም ትላለች። ይሄ ጥሩ አይደለም። እንግዲህ ይሄ ስሜቷ ጽናት በህይወቷ ላይ እንደዚሁም በትዳሯ ላይ ኪራም በነገራችን ላይ ለምን ኪራ ታጣዋለች። በዛ አያዟ ጽናትዬ ትነጠቃለች እኮ ባለትዳር ነኝ፣ ፈጣሪም ቆንጆ ሴት ሰጥቶኛል፣ ለምንድን ነው ሌላ ሴት እማየው ይላታል። ግን እሱ በዛም ቢላት በዚህም ፈጽሞ ሊዋጥላት አልቻለች። ጽናትዬ ብትችልና ቢሳካላት ኪራን ማንም ሴት ባያይባት ከቤቷ ውስጥ ቁጭ አድርጋ
ራሷ ብቻ ስታየው ልክ ቁጭ አድርጋ ከእሷ ውጭ ሌላ ማንም እንዳይባት አትፈቅድም፣ አትወድም ማለት ነው። ራሷ ብቻ ብታየው ደስተኛ ነች ማለት ነው። ያው ደግሞ ስራ ስለሆነ በአሁኑ ሰዓት እንግዲህ እሱም እንትን ብሏል ማለት ነው። ሆኖም ግን በጣም ነው የምትወደው። የመውደዷ ጥግ ነው እንግዲህ እንደዚህ እንድትቀና እያደረጋት እንጂ ሌላ ነገር ኖሯት አይደለም። ባይዘወይ እንዳልኳችሁ የምትቀኑት የምትወዱትን ሰው ነው። አንድን ሰው ስትወዱት በጣም ትቀኑበታላችሁ። እናም ራሷ ሀና አውቃለች፣ በጣም ትወዳለች። እኛ ሴቶች ከልባችን ካፈቀር ነው ወንድ ላይ ነው የምንቀናው። ባታፈቅርህ ኖሮ እንደዚህ አትቀናም ነበር ትለዋለች። እና በጣም ነው ጽናት ትወደዋለች። በቃ እኔ የሰጠኝም ፈጣሪን አመሰግነዋለሁ እንጂ እንዴት አንቺ ላይ ሌላ ሴት እደርብብሻለሁ ወይንስ ሌላ ሴት እንዴት ቺት አረግብሻለሁ? ግን በጣም ነው የምወድሽ ታውቃለህ። ግን በጣም ነው የማፈቅርህ። በቃ እወድሃለሁ። በቃ ምን ታድርገው? በመድኃኒዓለም ምን ታድርገው? በጣም ትወደዋለች። ባይዘዌ ይሄ ደግሞ ለወንድ ልጅ ለወንድ ልጅ ሰፍ ብላችሁ ከወደዳችሁት ደግሞ ወንድ ልጅ የመናቅ ስሜት ይሰማዋል። በቃ ሰው መካከለኛና ሳይሞቅም ሳይበርድም ወይንም ደግሞ ሳይቀርብም ሳይርቅም መካከለኛ ላይ አድርጎ ማድረግ እንጂ አለቅጥም ወንዶች ሲወደዱ ይኮራሉ፣ ይንቀባረራሉ። ስለዚህ ሳታቀርቡም ሳታርቁ መካከለኛ ላይ አድርጎ ማድረጉ መልካም ነው እላለሁ። እናንተስ ምን ትላላችሁ? ምናልባት በቀጣው ደግሞ የጽናት ወይንም ደግሞ ጽናት በሀና ባሏን ትነጠቃለች። ቀጣይ የምትነጠቅስ ይመስላችኋል? እንደኔ ትነጠቃለች ብዬ ነው የማስበው። አመሰግናለሁ።